አለቃትም። እጄ የገባ ወርቅ አሳልፌ አልሰጥም። እጄ የገባ ወርቅ ነው እንዴ ያልከው? ፀሐይ ነች የእጅ ወርቅ እንዴ? እርሳው እንደ ሁሉም ነገር ፀሐይ እኮ ነች። እኔ ጋር ምሳራ ነበረች። እማዬ ካሁን በኋላ የልጅሽን ሚስት መጥፎ ነገር እንድትናገር አልፈቅድልሽም። የልጄ ሚስት የልጄን ያስቻለው ሚስት ወይዘሮ ወርቄ አስቻለውንና ምራቷ ፀሐይን አጣላቻቸው። ተሳካላት እቅድና አላማዋ። እንግዲህ ያለፈ ታሪኩን አስቻለው ለፀሐይ አልነገረም ነበረ። ይህንን ሚስጥር ስላልነገራት እንግዲህ ፀሐይ መለያየት አለብን፣ በውሸት የተጀመረ ትዳር መጨረሻው አያምርም እያለች ትገኛለች። አስቻለው እንግዲህ ምን ሊያደርግ ይችላል የሚለውን አብረን የምናይ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው። የእናት ግፍ ቀጣዩን ክፍል እንግዲህ ወደ እናንተ ይዤላችሁ መጥቻለሁ። የወዲት ጉዲት እንግዲህ እንደዛ ሰው ላይ ስትጫወት ሰራተኞቹ ስታሰቃይ እንዳልነበረች ጊዜ ዳኛ ነው ስንል እንግዲህ በምክንያት ነው። ጊዜ ዳኛ ሆኖ እንግዲህ እሷም ሰራተኛ ሆና ሰው ቤት ተቀጥራ እሷ ሰራተኞች ላይ ስታደርገው የነበረውን ግፍ በእሷ ላይ እየተደረገባት ይገኛል። በሰፈሩት ቁና መሰፈር አይቀርም። እንዲህ ነው እንግዲህ የሰው ልጅ መቼም ቢሆን የዘራውን ያጭዳል። ምንም ቢሆን መልካም ዘር የዘራ መልካሙን ዘር እንደሚያጭድ፣ መጥፎ ዘር የዘራ ደግሞ ያንኑ የዘራውን መልሶ ያጭዳልና ስለዚህ ከዚህ ድራማ የምንማረው መጥፎ ስራ ሁላ መልሶ እንደሚከፍለን፣ በጎ ስራም ደግሞ እንደዛው መልሶ እንደሚከፍለን እንረዳለን። ስለዚህ ምርጫው የኛ ነው ማለት ነው። ምርጫው የኛ ነው። ስለዚህ በእኛ ምርጫ ላይ ህይወታችን ማስተካከል መምራት ያለብን እኛና እኛ ብቻ ነን። ጥሩ ነገር ከዘራን፣ ጥሩ ነገር ካደረግን ሁሌም በህይወታችን ጥሩ ነገር ይሆንልናል፣ ይደረግልናል። ስለዚህ መልካሞች እንሆን። ክፋት መልሶ ይከፍላል። ለሰዎች አሳልፈን ጉድጓድ አርቀን ስንቆፍር እኛው ተመልሰን እዛ ጉድጓድ ውስጥ ልንገባ ስለምንችል መጠንቀቅ ይኖርብናል ማለት ነው። የወዲት ጉዲት እንግዲህ የገጠማት ይሄ ነው። እሷ ዓለምን ስታሰቃይ ስትሰድብ፣ እንደዚሁም የባሏን እናት ስታሰቃይ በጣም ብዙ ተንኮሎች ስትሰራባቸው የቆየች ሴት ናት። የእናቷን ሰራተኛ ፀሐይንም ስትሰድባትና ስታንቋሻት ነበር። አሁን ታዲያ ያ ሁሉ ግፍ ተጠራቅሞ ተመልሶ አሁን እሷ ከምትታሰሪ ሰው ቤት ብትገቢ ይሻልሻል ብሎ እንግዲህ ወንድሟ ሰው ቤት አስገብቷታል። ምክንያቱም የወዲት ወንጀለኛ ናት። ባሏን ደብድባለች፣ የባሏን እናት አሰቃይታለች። ብዙ ወንጀሎች ስላሉባት ለመታሰር እንግዲህ ተፈርዶባታል። ስለዚህ እንዳትታሰር ከምትታሰሪ ሰው ቤት ብትገቢ ይሻልሻል፣ ሰው ቤት ግቢ በማለት ወንድሟ ሰው ቤት አስገብቷታል። ሰው ቤት እንግዲህ ገና ከመግባቷ የቤቱ ሕግ በጣም ጠበቅ ያለ ነው። አሰሪዋ ተብዬዋ ልጅ ናት። ልጅ ብትሆንም ግን እኔና አንቺ እኩል አይደለንም፣ እትዬ ብለሽ ልታከብሪኝ ይገባል። ምናልባት እድሜያችን ተመሳሳይና እኩል ቢሆንም እኔና አንቺ ግን በኑሮ ደረጃ ስለምንለያይ ልታከብሪኝ ይገባል እያለች እንግዲህ ልክ እሷ የሰራችው ተገልብጦ ነው የመጣላት እና እንደዚህ ነው እንግዲህ ህይወት ማለት ነው። የወዲት ጉዲት እንደዛው እሷ እያደረገቻት የነበረቻት እያንዳንዷ ተንኮል መልኳን ቀይራ ነው የመጣችው እና እንደዚህ ነው። ሁሌም ቢሆን ከጥፋት መቆጠብ አለብን፣ መልካም ስራ መስራት አለብን። ከዚህ ድራማ የምንማረው ያ ነው። ሰዎችን መበደል የለብንም። የጊዜ ጉዳይ ነው። ሰዎችን የሚበድሉ ሰዎች እንደዚህ ተመልሰው ያንን ዋጋ ይከፍላሉ ማለት ነው። ያንን እነሱ ሲያደርጉት የነበረውን መልሰው እነሱ ላይ ይደረግባቸዋል። ስለዚህ እኛ ላይ ደግሞ እንዲደረግ የማንፈልገውን ነገር ሰዎች ላይ በጭራሽ ማድረግ የለብንም ማለት ነው። መሆን ያለበት ያ ነው ብዬ አስባለሁ። ታዲያ ወይዘሮ ወርቄ ደግሞ ፀሐይንና አስቻለውን ለማጣላት እንግዲህ ሙከራ አድርጋለች። አስቻለውና ፀሐይን ለመጋባት እንግዲህ ወስነዋል። ይህ ውሳኔያቸው ደግሞ በመሀል እንግዲህ የእናት ምቀኛም አለለካ ትላላችሁ አንዳንዴ። የልጇን ገበና መደበቅ ሲገባት፣ በእርግጥ እዚህ ጋር አስቻለውም ጥፋተኛ ነው። ያለፈ ህይወቱን መናገር ነበረበት።
ያለፈ ፍቅረኛ እንዳለው ከፍቅረኛው ደግሞ በምን እንደተለያየ ይሄንን ማስረዳት ነበረበት። በእርግጥ ያለፈ ህይወት ለምን ኖረው አይደለም፣ ያ ያለፈ ታሪክ ነው። ያለፈ ታሪኩን ደግሞ የዛሬ ህይወቱን እንዳይረብሸው አስቀድሞ ሁሉንም ነገር በቃ ለፀሐይ ቢነግራት ከዛ በኋላ ፀሐይ እውነቱን አምና ትቀበል ነበረ። አሁን ላይ ግን እሱ እውነቱን ሳይነግራት ከእናቱ መስማቷ የበለጠ ያናድዳል። ደብቀዋለች ማለት ነው፣ ደብቋታል ማለት ነው። እኔና ፀሐይ ልንጋባ ነው ብሎ እንግዲህ ለእናቱ ሲነገር እናትየዋ እውን ያለችው መጀመሪያም እንዴት ደረጃዋን ተወቅ እንጂ ፀሐይ ደረጃዋን ልታቂ ይገባል። እንዴት አንተን የንጉስ ልጅ ንጉስ አድርጌ ያሳደግኩኝ ልጅ እንዴት ሰራተኛ ፀሐይን እኮ እንዲራስተካን ነው ወይ ልጄ? እየቀለድኩ ነው በለኝ፣ እየቀለድኩ ነው በለኝ፣ እየቀለድኩ ነው በለኝ እያለች እንግዲህ በተደጋጋሚ ፀሐይ ስትጮህ ነበረ። ምክንያቱም ፀሐይ የነሱ ቤት ሰራተኛ ስለነበረች፣ ስለዚህ ሰራተኛዋን እንዴት ያገባል ነው እሷ እዚህ ጋር የሚያሳስባት። ወርቄ አሁንም በፊት ሀብታም ስለነበረች እኔ ሀብታም ሆኜ እንዴት ልጅ የደሃ ልጅ ያገባል ሰራተኛ ለዛውም እንዴት ያገባል ነው። ይህ አስተሳሰብ ግን ከሁሉም ሰው አይምሮ ውስጥ ሊቀረፍ ይገባል ብዬ አስባለሁ። እኔ እንዳሳብ ሀብታም ደሃ አይልም፣ ፍቅር በቃ ፍቅር ነው። ፀሐይ ደግሞ በጣም የምትወደድ ልጅ ናት፣ ስነ ምግባር ያላት ልጅ ናት። ድህነት አብሮ የሚወለድ አይደለም፣ ተሰርቶ የሚለወጥ ነው። ምክንያቱም ዛሬ ፀሐይ ደሃ ብትሆንም ነገ ሀብታም ልትሆን ትችላለች፣ ሰርታ ልትለወጥ ትችላለች። ዛሬ የቤት ሰራተኛ መሆኗ መጀመሪያዋ እንጂ ይሄ መጨረሻው አይደለም። ዛሬ ዝቅ ብላ የቤት ሰራተኝነትን ሰርታ ነገ ደግሞ የራሷን ስራ ደግሞ የራሷን ሰራተኞች ሊኖራት ይችላሉ። እግዚአብሔር ታሪክ ቀያሪ ነው። የሰው ልጅ ከዜሮ ተነስቶ በትንሽ ነገር ትልቅ ደረጃ መድረስ ይችላል። ስለዚህ ወይዘሮ ወርቄ እንግዲህ እንደዚህ ማለቷ ተገቢ አይደለም ብዬ አምናለሁ እንደኔ። ምክንያቱም ወርቄም ሀብታም ከነበረችበት ተንደላቃ ስትኖር ከኖረችበት ቤት እንግዲህ ልትወጣ ነው ማለት ነው። ቤቱ ኦልሬዲ ሊሸጥ ነው። እሷም ዝቅ ብላ ልትኖር ነው። ሰዎችን አመዳም ስትል እንዳልነበረች እሷም ደግሞ ተመልሳ አመዳም ልትባል እንግዲህ መጨረሻ ፓርት ላይ ደርሳለች። እና ጊዜ ተለዋዋጭ ነው። ጊዜ ያነሳል፣ ጊዜ ይጥላል። እና ሰው ባለው ነገር ሊመካ አይገባም። መመካት ያለበት በአምላኩ በፈጣሪው ብቻ ነው እንጂ ባለው ነገር ገንዘብም ቢሆን የጠዋት ጤዛ ነው፣ በድንገት ሊጠፋ ይችላል። ስለዚህ ባለው ነገር የሰው ልጅ መመካት የለበትም። ይሄ ወርቄ እንግዲህ እያደረገችው በጣም ትልቅ ስህተት ሰርታለች። ጭራሽ ልትጋቡ አትችሉም በማለት እንግዲህ ስትናገር ነበረ። ከዚህ በኋላ የልጅሽን ሚስት ልታከብሪያት ይገባል ነው ያላት እሱ ማለት ነው። አስቻለውም ልታከብሪያት ነው የሚገባው እንግዲህ ብሏል። እንዴት ፀሐይን ታገባለክ? እንዴት ታዋርደኛለክ? ይሄ ቀልድ ነው በለኝ እያለች እንግዲህ በተደጋጋሚ እየተናገረች ነበረ። ፀሐይ እንደውም ለእኔ ትበዛብኛለች፣ እኔ ለእሷ የምገባት አይደለሁኝም፣ ፀሐይን ወድጄ አፍቅሬ ነው ያገባሁት ብሎ እንግዲህ የልጅሽን ሚስት ምራትሽን ልታከብሪ ይገባል ብሎ እንግዲህ እናቱን ተናግሯል ማለት ነው። ታዲያ እናትየዋ እንዴት እሽት ያለሽ ብላለች። ፀሐይን ብቻዋን እንዴት የኔ ልጅ ለማግባት ትወሰኛለሽ? እኔ ድሃ ገረዶኝ ሳለው አንተን ንጉስ እንዴት አገባለሁ ብለሽ ለምን መልስ አልሰጠሽም? በማለት እንግዲህ ጭቅጭቅ ስታደርጋን ነበረ ፀሐይን። እኔ አይደለሁኝም፣ እኔም ብዬ ነበረ፣ እሱ ግን እግሬ ላይ ወድቆ ነው የለመነኝ። ስለዚህ አመንኩትና እሺ ያለ አልኩት፣ እኔም እምቢ ማለት አልቻልኩኝም ብላለች። እንዴት ታምኚዋለሽ? የእሱም ወንዶች የሚፈልጉትን ነገር እስከሚያገኙ ይዋሻሉ። መዋሸት ደግሞ ልማዳቸው ነው። መጀመሪያ እስኪ እሱ አንቺ ምንሽን ነበር የፈለገው? ወይ ገላሽን ፈልጎ ነው? በማለት እንግዲህ ወይዘሮ ወርቄ ብዙ ነገርን ተናግራለች። እናት በልጇ ላይ እንዴት እንደዚህ አይነት ነገር ትናገራለች? እውነት ለመናገር እሱ የወደደውን ልትወድለት ይገባል። ፀሐይን ከወደደ ምን ችግር አለው? ፀሐይ የቤት ሰራተኛ ብትሆን፣ አሁን ደግሞ የልጇ ሚስት ብትሆን ምን ችግር አለው? ቆንጅዬ ናት በዛ ላይ እና ደግሞ ከመልኳ ይልቅ ልቧ በጣም ንጹህና ቆንጆ ነው። አስቻለው እንግዲህ በአንቺ ምክንያት ተቀይሬያለሁ ሲል ሰምተነዋል። ምክንያቱም በፊት እሱም እንደ እናቱና እንደ ዮዲት መጥፎ ስራ ላይ የሚተባበር መጥፎ ሰው ነበረ። የፀሐይ መልካምነት የፀሐይ ልበቀናነት ሳይቶ ጥሩ ሰው ሆኗል። ስለዚህ የሰው ልጅ
ይቀየራል። እሱ ደግሞ ፀሐይን አይቶ ከተቀየረ ይሄ በጣም ትልቅ ነገር ነው እና ደግሞ የሰው ልጅ ውበቱ የልቡ መልካምነት ልቡ ላይ ያለው እንጂ ይሄ ከላይ የሚታይ ውበት አይደለም። ከላይ የሚታየው ውበትማ የሆነ ሰዓት ላይ ሊጠፋ ይችላል። በልጅነታችሁ ያላችሁ ውበት፣ በወጣትነታችሁ ያላችሁ ውበት፣ የሆነ እየጎለመታችሁ ስትመጡ ያላችሁ ውበት እየተቀየረ ነው የሚሄደው እና ህፃናት ልጆችን አሁን አይታችሁ ከሆነ በጣም በቃ ሁሉም ህፃናቶች በጣም የሚያሳሱ ሳሙኝ ሳሙኝ የሚሉ ናቸው። በቃ የህፃናት ባህሪ ነው። ደግሞ የሆነ ሰዓት ላይ ከፍ ሲሉ የሆነ መልካቸው እየለየ ይመጣልና መልክ ማለት እንደዛ የሚቀያየር ነገር ነው። ከውስጥ ያለ ስነ ምግባር ግን ሁሌም ቢሆን እያበራ ነው የሚሄደው ማለት ነው። ሁሌም ቢሆን ለሰዎች መልካም ከሆናችሁ ያ ነገር መቼም እስከ ህይወታችሁ ፍጻሜ ድረስ አብሯችሁ የሚቆየው የልባችሁ መልካምነት ነው። ስለዚህ ፀሐይ በልቧ መልካም ናት፣ ልቧ ውብ ነው። ስለዚህ ከመልክ ይልቅ ልብ ነው ለትዳር አስፈላጊው ነገር ብዬ አምናለሁ። ያስቻለው ምርጫ እንግዲህ ትክክል ነው። እንግዲህ ፀሐይና አስቻለውን ያው አስታርቃለች። ለምን ደበከኝ ብላለች። እውነቷን ነው ፀሐይ። ምክንያቱም ሌላም ደግሞ የደበቃን ነገር ሊኖር ይችላል። መናገር ነበረበት። ጓደኛ ነበረኝ፣ ልጅ አርግዛ ነበረ ምናምን የሚለውን ነገር ያንን መናገር ነበረበት። ከዛችኛዋ ጋርስ በምን ምክንያት ተለያየ የሚለውን ነገር ስለዚህ ፀሐይ ማወቅ ነበረባት። ያለፈ ታሪካችን የዛሬ ህይወታችን እንዳይረብሽ ያንን ማጥራት ነው የሚገባን እና ያንን አላደረገም። እንግዲህ ፀሐይ ልክ ናት። ይቅርታ ይጠይቃታል፣ ሁሉንም ነገር ያስተካክላል ብዬ አምናለሁ። ግን ውሸት በጓደኝነት መሀል በጣም መጥፎ ነው። በጣም ማለት ነው። ከምንም በላይ ነው የሚያስጠላው። አመኔታ አይኖራትም። መጀመሪያ ሁሉንም ነገር ቢነግራትና ቢያስረዳት መልካም ነው። ሁሉም በእውነት ቢገነባ ጥሩ ነው። ፀሐይ እንግዲህ በውሸት የተገነባ ትዳር የትም አይደርስም፣ ረጅም ጉዞ መጓዝ አይችልም ብላለች። እውነቷን ነው። ይሄ እኔ ደግፋታለሁ እንደ አንዲት ሴት ማለት ነው። አንድ ወንድ ልጅ አንድ ሴት ለትዳር ከፈለገ ከኋላ ያሳለፈው ነገር ካለ ጥርት አድርጎ መናገር አለበት። ከዛም በኋላ እሷ እሺ ካለች እሺ ትላለች፣ ከተስማማች፣ ካልተስማማች ደግሞ አልተስማማችም። ይሄ ብዙ ነገር ደብቆ ስለምወድሽ ነው የማይሆን ነገር ነው።